ዋው ኢንግላንድ የሚገርም ቲም ናላቸው። ቶማስ ቱሄል የሚገርም ቲም ነው እያሰራው። እነዚህ ቲሞች ከቻሉበት ዓለም ዋንጫውን ማንሳት ይችላሉ። ይሄን ዓለም ዋንጫ ኳሊቲው አላቸው፣ ቡድኑ አላቸው። ሜንታሊቲ ነው በቃ በሚዲያ ምናምን ነገር ተጽዕኖ ሳይደነጋገሩ ፕሬሸር ሳይበዛባቸው ማንሳት ይችላሉ። ሃሪኬን የሚገርም አጥቂ በቃ የሚገርም ካፒቴን እንጂ 9 ቁጥር ሆኖ ከኋላ ሄዶ የመለሰው እንኳን ሳይታችሁ ምን አይነት ተጋዳይነት ነው ያለው። ጁድ ቤሊንግሃም መሀሉን ተቆጣጥሮት ነበረ። ሳካ ገብታ ጨዋታውን ቀየረችው። ራሽፈርድ ኳሊቲ ያላቸው በቃ እነዚህ ቡድኖች በቃ አሰልጣኝ ማለት እንዲህ ነው በቃ ያላችኋል። የፖርቹጋል አሰልጣኝ ከቶማስ ቱሄል መማር አለበት። በቃ ገናና ስም ስላለው ብቻ የግድ ቲም ውስጥ አስገብቶ መበጥበጥ እንደሌለበት ማስተማር አለበት። ማርክ ጉይ ቤንች ነበረ፣ ሳካ ቤንች ነበረ። በቃ ይሄ ነው በቃ አሰልጣኝ ማለት እንግሊዞች ዋንጫው ጠበቃቸዋል። ፋይናል ላይ ወይ ሴሚ ፋይናል ወይ ፋይናል ላይ ጠበቃቸዋል እንግሊዞች። የሚገርም ጨዋታ ነበር። 4-2 ክሮኤሽያን ዋው what an amazing game it was በቃ ምርጥ ጨዋታ። እንግሊዝ ነው እንዴ? ምን አይነት እንግሊዝ እያየን ያለ ነው? ማን ዘንድሮ የዋንጫው ተፎካካሪ እኔ ነኝ ለኔም ዋንጫ ይገባኛል ብሎ መጥቷል። ማልዬ የዓለም ዋንጫ ታስረክቡኛላችሁ የሚል መልእክት ያለው ማሸነፍ ነው ያሸነፈው። አንተ ላለፉት አመታት ማለት ነው የእግር ኳስ ቤተሰብ በሙሉ ተሰብስበው እንግሊዞች ዋንጫውን ሳይፈልጉት ቡድኑ ማለት ነው እሱ ይበሉዋል ብሎ ትኩረት ሲያደርግበት ነበረ። ዘንድሮ ግን ነው እናንተ ትኩረት አታርጉብኝ እኔ ራሴ ዋንጫ ፈልጋለሁ የሚል መልእክት ያለው ቆንጆ ድል ነው ያስመዘገበው ጀማው። እኔ በጣም የገረመኝ ምንም ነገር አይደለም። ይኸውላችሁ ልክ ተጫዋቾች መቀየር ሲጀምሩ ማለት ነው ከተቀያሪ ወንበር ላይ የተነሱ ተጫዋቾችን አይታችኋል። ጥራታቸውን አይታችኋል። ማን እንደሚነሳ እነ ሞርጋን ሮጀርስ ነው የሚነሱት። አንተ እነ ስታርቦይ ነው እየተነሱ ያሉት። ማንዬ እነ ኤዜ ምናምን እኮ አሉ። በጣም ብዙ ተጫዋቾች እኮ ነው ያላቸው። ማን እንዴ እነ ማዱኬ አሰላለፍ ላይ ጀምረው ተቀይረው የሚገቡትን አስቧቸው። እነ ዴክላን ራይስ የሚቀየሩበት ቤት ነው። ማርከስ ራሽፎርድ ተቀይሮ ገባ። ሳካ አሲስት አደረገ ተቀይሮ የገባው ራሽፎርድ ቀረቀ አራተኛው ጎል። በቃ ጥራት ያለው ቡድን ነው ማንዬ። ዘንድሮ ወርልድ ካፑ ላይ ማለት ነው እንግሊዝን ምን ጠብቃት ማለት አስገርሞኛል ነው ማለት ዛሬ በቃ ክሮኤሽያን ለጣጣፈችው። ማን ግን የክሮኤሽያ ጎሎች ይለያሉ። አንዴ ለቶማስ ቱሄል እናጨበጭባለን ወይም ትላላችሁ፣ ግን የምር ስኳድ ዩቲላይዜሽን አት ኢትስ ፋይነስት የመረጣችሁን ተጫዋቾች ለምን ዓላማ ምን ሰዓት መጠቀም እንዳለበት በቃ የሚያስፈልገውን ነገር ኤቭሪቲንግ። ሴት ፒስ አይታችኋል። አንድ ጌም አዘጋጅቶ ሴት ፒስ ይዘጋጅ ነበረ። ዛሬ ግብ አስቆጥሮበታል። እያንዳንዱ ተጫዋች ቀይሮ ካስገባ በኋላ የነበራቸውን ኢምፓክት አይታችኋል። ጄድ ስፔንስ ሩጮቹ ይለያሉ። ቡካዮ ሳካ አሲስት አድርጓል። ማርከስ ራሽፎርድ ግብ አስቆጥሯል። የጌ በስቶንስ ያው እሱ ኖርማል ያው ዝም ብለው ለመደበር ያሉን አላቅም፣ ግን ጌታይ ይሄ ቡድን ያስፈራል በጣም በጣም። እኔ the best game ያየሁት ይሄ ነው ጨዋታውና ሚስተር ሃሪኬን ታሪክ መስራቱን ቀጥሏል። ሙኒክ ከፈረመ በኋላ ራሱ ያለው ቁጥር ለክለብና ካንትሪ እጅግ በጣም ያስደነግጣል። በዓለም ዋንጫ ብዙ ፍጹም ቅጣት ያስቆጠረው እሱ ነው። የዴቪድ ጆሴፍ ሮበርት ቤካም ሪከርድም ተጋርቷል በ3 የተለያየ ዓለም ዋንጫ ግብ በማስቆጠር። ጁድ ቤሊንግሃም ለሀገሩ 7 ግብ ነው ያስቆጠረው፣ 4ቱ በሜጀር ቱርናመንት ነውና በጣም እሱም አስገርሞኛል። ኢቫን ፔሪሲች 4 ወርልድ ካፕ ላይ አሲስት በማድረግ ከሊዮኔል ሜሲ ጋር ተጋርቷል ሪከርድ። ግን ጨዋታው በጣም ያምር ጨዋታ ነበር። ፎር ሌክቸር ባገራስ ወዳጄ ዴክላን ራይስ እና ቤሊንጋምን ማል ሜዳ ይዘ ማን ሊደክምልን ያራዳ ልጅ 56000 ፒስተን ያለውን መኪና እንደ መንዳት እኮ ነው። ይሄ ምንም ጥያቄ የሌለው ፎርስ ነው መታገኛ ያራዳ ልጅ ማለት ነው። ምን አለፋ ነው ምልህ ይሄ ቡድን አሪፍ ነው። ያው እነ ማዱኪ ናቸው ፊት ለፊት ላይ በርግጥ ግን ቆንጆ ነው። የሚገቡትም ተቀይሮ እነ ሳካ እኮ ነው የሚቀየሩት ያራዳ ልጅ። እነ ሮጀርስ እነ ራሽፎርድ ናቸው ተቀይረው ገብቶ ጎል የሚያስቆጥሩት ማለት ነው። ለማንኛውም እንግዲህ እንግሊዝ ከክሮኤሽያ ጋር ከባድ ፈተና አጋጥሟት 4-2 በሆነ ውጤት እንግዲህ ማሸነፍ ችላለች ማለት ነው። ይሄ ለእንግሊዝ እጅግ በጣም አስደናቂ ውጤት ነው ማለት ነው፣ ያለምንም ጥያቄ ማለት ነው። ያራዳ ልጆች ቤሊንጋም ጎል ማስቆጠር ችሏል። ሃሪኬን 2 ጎሎችን ኬን ካለ ግድ ነው አመሉ ነው፣ ይሄ ታወቀ ነው። ያራዳ ልጆች ራሽፎርድም ቆንጆ ጎል ማስቆጠር ችሏል ማለት ነው። እንግሊዝ 4-2 በሆነ ውጤት
ማሸነፍ እችላለች የመጀመሪያውን የወርልድ ካፕ ጨዋታዋን ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ፖርቱጋል ጨጓራዬን ልጣው ማለት ነው። የእንግሊዝን ጨዋታ ቁጭ ብዬ አየሁ፣ እንቅልፍ አልወሰደኝም። 4-2 ያበረ ጨዋታ ማለት ነው። ሃሪ ኬን 2 ጎል አስቆጥሯል። ዘንድሮም ይሄ ኮከብ አስቆጣ አይነቱን ያሳደዋል ነው የምልህ። በቃ ሃሪ ኬን ለማለት ጎል ያስቆጥራል የተረጋገጠ። ጃክሰን ማርከስ ራሽፎርድም አስቆጥሯል፣ ቤሊንጋም አስቆጥሯል። እንግሊዝ በጣም በዚህ ያልተጠበቀች ቲም ነች። ብዙ ሰው ስፔን የጠበቀ ነው፣ ፈረንሳይ የጠበቀ ነው፣ አርጀንቲና የጠበቀ ነው። እንግሊዝን ግን ሰው የጠበቀ አይደለም። እንግሊዝ ይህን ዓለም ዋንጫ ልበላ ትችላለች። ደግሞ አይ ነው እንግሊዝ ዋንጫ በላ ምናምን ተብሎ ይታወቃል። ነገር ግን ቶማስ ቱዌል የሚባል የቶርናመንቶች ጎትን አሰልጣኝ አላቸው ማለት ነው። ቶርናመንት ላይ አይለቅም፣ በቃ አይለቅም። አውሪ ነው ቶማስ ቱዌል። ቶርናመንት ሂናውስ በቃ እንዴት መጫወት እንዳለበት እና አስፈሪ ቲም ነው እንግሊዝ ብሔራዊ ቡድን ማለት ነው። ለማንኛውም ያ እንግዲህ እንቅልፍ ሰጥቶናል የዓለም ዋንጫ እና ያለን እንዴት እንዲህ ኮፓፕ አድርገን እንደምንቀጥል። እንግላንድ ከክሮኤሽያ ደግሞ 4-2 በሆነ ውጤት መጠናቀቅ ችሏል ማለት ነው። ፈርስት ሃፉ እብድ ያለ ነበረ። 2-2 መጠናቀቅ የቻለበት ጨዋታ ነበረ። የኮሞ ባቱሪና ምን አይነት ጎል ነበር ያስቆጠረው 35 ደቂቃ አካባቢ ላይ በስማ የሚገርም ከቦክስ ውጭ ተኩሶ ያገባባቸው ማለት ነው። ከዛ ደግሞ የሙሳ ጎልም ራሱ ያበደ ነበረ። ኢቫን ፔሬሲች በተስታ ካወረደለት በኋላ ሎብ የተደረገው ኳስ ባለቀዲቃ ነበር ማስቆጠር የቻለው። ከዛ ውጭ ደግሞ ሃሪኬን ነበረ ከፔናልቲ ስፖት እና አንደኛውን ደግሞ ኮርና ላይ የሚገርም ጥይት የሆነ ቴስታ ማስቆጠር የቻሉ 2-2 እንዲጠናቀቅ። ከዛ በኋላ ሰከንድ ሃፍ ላይ ደግሞ ገና ከመጀመሩ ጁድ ቤሊንጋም ከኤሊት አንደርሰን የተቀበለውን ኳስ ማስቆጠር ችሎ ነበረ። ከዛ ገፋ እያለ ቤድ ቁጥር ኢንግላንድ ሲቀጠቅጥ ነበረ። ክሮሾች በማር ሲያሾልኩ ነበረ እንግዲህ እንዴትም ብለው ለማግባት ነገር ግን ቅያሪ ካረጉ በኋላ ማርከስ ራሽፈርድ ከቡካዮ ሳካ የተቀበለውን ኳስ ከቀረቀረ በኋላ ጨዋታው ኦቨር ማለት ነው ለኢንግላንድ። ኢንግላንድ 4-2 አሸንፎ መውጣት የቻለበትም ሁኔታ መፈጠር ችሎ ነበረ። ሃሪኬን ማን ኦፍ ዘ ማች አሸንፎ ነበረ። ክሮኤሽያ እና ኢንግላንድ የሚገርም ጨዋታ አስመልክተው ነበር። ተያይዘውም ያልፋሉ ብዬ እጠብቃለሁ ከዚህ ግሩፕ ላይ ማለት ነው። ጋናና ፓናማ አሪፍ ቲሞች ቢሆኑም ግን ኢንግላንድና ክሮኤሽያ በጣም ይተልቃሉ ብዬ አስባለሁ። ከነሱ አንጻር ኢንግላንድ በተለይ ኦልሞስት ማለፉን አረጋግጧል በዚህ ዊን ራሱ። ምክንያቱም አንዱ ቢጨምር ራሱ አንዱን አቻ ቢወጣ ምናምን ብትል በቃ ያልፋል አንደኛነቱን ጨርሶ። ከዛ ክሮኤሽያ ደግሞ ያው ጋናና ፓናማ ላይ መበርታት ነው። ከዛ እነሱም ተያይዘው 1-2 ሆኖ ማለፍ ይችላሉ። ያ አሪፍ ጨዋታ የሚሆን ይመስለኛል። ቀጣይ እስከንገናኝ ድረስ ያለ ዋንጫ ነገር እንደምጣሱ አስመጫ እንደረሳ ሳውስ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ የሚደረግ መቻችሁ